ሀዩ እንግዲህ ወደ የመን ይሄዳለሁ ብላ እንግዲህ ድሬዳዋ ነው ያለችው። ድሬዳዋ እንግዲህ ከዚራ የሚባል ቦታ ነው እንግዲህ ያለሁት ብላ ነግራናለች ማለት ነው። እንግዲህ ደላላውም ዛሬ ነገ እያለኝ እንግዲህ ሳይሳካ እስካሁን ድረስ አለሁኝ። እኔ እንደሆንኩ የመን ሳልሄድ አልቀርም። ወርም ይሁን ከዛም በላይ ይሁን ወደ የመን ሳልሄድ አልቀርም እያለች እንግዲህ ደላላው እንግዲህ ከያሱ ጋር ተነጋግረው እንግዲህ ያሱ ደላላውን አናግሮ እንዳትሄድ አድርጓል ማለት ነው። ውድ ቤተሰቦቼ እንግዲህ ያሱ ማለት ነው ያሲን እቃዋን ወስዶባት እንግዲህ ሻንጣዋንና ልብስ ገንዘብ ውስጡ አለ። ገንዘቤን አምጣ፣ እኔ የምግብ አለ የሆቴል አለ፣ ስለዚህ ሻንጣዬና አምጣ እያለች እንግዲህ ያሱ ጋር ደውላ አንተ ምንድን ነህ? አንተ ምን ቤት ነህ? ባሌ ነህ እንዴ? አንተ ነህ እንዴ ያገባከኝ? እያለች እንግዲህ ከያሱ ጋር ማለት ነው እንግዲህ እስከ መሰዳደብ ደርሰው ነበር። አሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የቻናሌ ተከታታይ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ ማድረግ አትርሱ። ለምታበረታቱኝም አመሰግናለሁኝ። ጀዛኩሙላህ ብያለሁኝ። እንግዲህ ውድ ቤተሰቦቼ እንግዲህ ዛሬ የመጣሁበት ቪዲዮ እንግዲህ የሀዩ ጉዳይ እንግዲህ ያው ወደ የመን የመሄድ ጉዳዩ እንግዲህ አልተሳካላትም። እንግዲህ ደላላውም እኛ ሪስክ አንወስድም፣ ደላላውም እንግዲህ በባህር ከባድ ነው፣ እኛ ሪስክ አንወስድም፣ ስለዚህ እኔ አልችልም ብሎ እንግዲህ ሌላ ደላላ ፈልጊ እያላት ነው ማለት ነው። እንግዲህ ገንዘብ ደግሞ በጣም በኃይለኛው ነው የጠየቀኝ። እኔ እንደሆንኩኝ ምንም ይሁን ምንም ሳልሄድ አልቀርም፣ ወደ የመን እሄዳለሁ፣ ከምወደው ባሌ ጋር እገናኛለሁ፣ ማግኘት ነው የምፈልገው እሱን። ሱምያ እንደሆነች አንዴ አዲስ አበባ፣ አንዴ ጎንደር፣ አንዴ የመን፣ አንዴ ኦማን፣ አንዴ ባህሬን እያለች እዛ ነኝ እዚህ እያለች ትሽከረከራለች። በመሀል እሱ ባሌ ተጎዳ፣ ላያገኛትም ተጎዳ። ስለዚህ እኔ ሄጄ ከጎኑ መሆን አለብኝ፣ ሰኢድ ጎን መሆን አለብኝ። ስለዚህ እኔ ወረም ይሁን እስከሚሳካ ድረስ የመን ሳልሄድ አልቀርም። ፓስፖርት ደግሞ ያሱ አውጣልኝ ብዬክ ሳታወጣልኝ እንትን ሆንክ ቀረክ። ምን ችግር አለው ብታወጣልኝ? ምን ችግር አለው እያለች እንግዲህ ስለ ፓስፖርትም ስትናገር ነበረ። እንግዲህ ያሱ ያው እንዳትሄድ ማለት ነው። በባህር እንዴት ነው ብለሽ ነው የምትሄጂው እንዴ? ነፍስሽ ቢጠፋስ ከባድ ነው በባህር። ሴት ልጅ ነሽና ብዙ ነገሮች ሊገጥሙሽ ይችላሉ። ለምን አትረጋጊም? ሰኢድ እንደሆነ ይመጣል ይመለሳል እዚህ። ስለዚህ ምንድን ነው የሚያስኬድሽ? ምን ልትሰሪ ነው የምትሄጂው? እሱ በሰላም ነው ያለው እዛ። ምን ለማድረግ ነው የምትሄጂው? እንግዲህ ብሎ ሲላት እንግዲህ እና በባህር በቀላሉ አትሄጂም፣ ብዙ ፈተና አለው። ስለዚህ አርፈሽ ተቀመጪ እንግዲህ አላት ማለት ነው ያሱ እንግዲህ እንደዛ ሲላት እሷ አልቀመጥም፣ እኔ ከጎኑ መሆን አለብኝ። ሰኢድ እየተንከራተተ ነው፣ እየተጎዳ ነው። ስለዚህ እኔ ከሱ ጎን መሆን አለብኝ እንግዲህ እያለች ነው ማለት ነው።
እና ያሱ አንተ ነህ ወይ አንተ ነህ ባሌ ነህ እንዴ አንተ ነው እንዴ ያገባሁት የምትከታተለኝ አንተ የምትከታተለኝ ብላ እንግዲህ እንደተለመደው ያሱ ላይ እየወረደች ነበር። እንግዲህ ያሱም ደግሞ እንግዲህ ደላላው ያው ደላላው እንግዲህ እንዳያስፈጽምላት ጉዳዩን ማለት ነው። ነገ ማታ ምናምን እያለ እንግዲህ የውሸት ተስፋ እየሰጣት ነበረ። ገንዘብ ደግሞ በኃይለኛ ነበር የጠየቀኝ አለች። ገንዘቡ ያው ኬትም ይከፈላል፣ እኔ ብቻ ለየመን ልግባ፣ እኔ ብቻ ከሰኢድ ጎን ልሁን እያለች ነው እንግዲህ ያለችው። እንግዲህ ያው መጨረሻ ላይ እንግዲህ ያሱ ከደላላው ጋር እንግዲህ ተገናኝቶ ተነጋግሮ እንግዲህ እኔ በኋላ ለሚደርስብሽ ተጠያቂ አልሆንም፣ ስለዚህ ሌላ ደላላ ፈልጌ እኔ ትቻለሁኝ ብሎ እንግዲህ ይሄንን እንግዲህ ሴራ ማን ያደረገው ያሱ ነው ማለት ነው። ከደላላው ጋር ተገናኝተው ያው የእሷን እንትን እንዳትሄድ አከሸፈባት ማለት ነው። እሷ ያው በምንም ይሁን በምንም ሌላ ደላላ አለ ከዛ አገናኝና በዛ ሄዳለሁ እያለች እንግዲህ ድራማዋን እየሰራች ነው ማለት ነው። እንግዲህ ያሱ ሻንጣዋን ወሰደባት ማለት ነው። ሻንጣዋን ከወሰደ በኋላ እንግዲህ እሪ ብላለች። ሻንጣዬን ለምንድን ነው ወሰድከው? ገንዘብ አለ፣ ገንዘቤን አምጣ። እኔ የምቀመጠው ሆቴል ነው፣ ምግብ የምበላበት እንደገና ደግሞ ልብስ የምቀይረው የሆቴል የአርቤርጎ የሚከፈል ስንት ነገር ነው ይዘህብኝ የጠፋከው አንተ ምንድነው? እንግዲህ ብላ እሱ ላይ ወርዳለች። እንግዲህ ዛሬም እንግዲህ ሰድቧታል። እሱም አንቺ አትረጋጊም እንዴ ምንድን ነው ምናምን ብሎ እንግዲህ እሱም እንዴት ትሰድበኛለህ? እንዴት ቆይ ና አሳይሃለሁ ብላ እንግዲህ ዝታበት ነበረ እና ያው መጥቷል። እንግዲህ ሀዩ እንግዲህ አይሳካላትም፣ ወደ የመን አትሄድም። ሲጀመር ያው ድሬዳዋ ላይ ሆና እንግዲህ ሄዳለሁ ብላ እየሰራችው ያለው ዩቱብን ስራ ነው፣ ቢዝነስ ነው ማለት ነው። እና በባህር እውነት ተሳክቶ ወደ የመን አስባችሁታል? አትሄድም ማለት ነው። እና ያው ከሽፎባታል ማለት ነው። ውድ ቤተሰቦቼ እንግዲህ ሀዩ ወደ የመንም አትሄድም፣ እዚሁ ድሬዳዋ እንግዲህ ቁጭ ብላ ሰኢድ እስከሚመጣ ማለት ነው እዛው ስራ እየሰራች ነው ማለት ነው። ስራ ላይ ናታና አሁን ያው ንግድ ጀምራለች መሰለኝ። እንግዲህ እንደዛ እያደረገች ነው ማለት ነው። እና ደላላ የተባለውም እንግዲህ ከቷታል ማለት ነው። እንግዲህ እንደምናየው ከሆነ እላችኋለሁ ውድ ቤተሰቦቼ እንግዲህ የሀዩ ድራማ እንግዲህ እንደቀጠለ ነው ማለት ነው። ወደ የመን እመጣለሁ ብላ እንዳልዛተች እንግዲህ ሱምያ እንደ መጥረጊያ እንደ መውሉያ እንደ ሸፋጣ ነው ጠምዝዤ የምለቅሽ ያለችው፣ ሳይሳካላትም ቀረ ማለት ነው። ፓስፖርት ቢኖራት እንግዲህ ቀጥ ብላ ትሄድ ነበር። ፓስፖርትም ስለሌላት ያው እንግዲህ ድንገት ተነስታ ብቻ ሰኢድ ስለሄደ ከተለዋለሁ ብላ ነበር ማለት ነው። እንግዲህ አልተሳካላትም ማለት ነው። እንግዲህ ድሬዳዋ ቁጭ ብላ ከዚራ ነው ቤቴ እያለች ነው ማለት ነው። እንግዲህ ከዚራ ሰፈሩ ያምራል እያለች እንግዲህ ሽቀላዋን እዛ እያጣጣፈች ነው ማለት ነው። ውድ ቤተሰቦቼ እንግዲህ ይሄን ይመስላል የሀዩ ጉዳይ ማለት ነው። እንግዲህ ለነበረን ቆይታ እናመሰግናለን። እንግዲህ እነ ሀዩ ለእኛም የዩቱብ እንግዲህ በእናንተ እንድንፈተፍት ፍትፍቱን ማለት ነው እንድንፈተፍት እንግዲህ በር ከፍታችሁልናል። እንግዲህ ሀዩ ወደ የመን እንግዲህ የመሄድሽ ጉዳይ ከሽፏል ማለት ነው።
እንግዲህ ተመለሺ ወደ አዳማ እንልሻለን። ውድ ቤተሰቦቼ እንግዲህ ለነበረን ቆይታ እናመሰግናለን። እንግዲህ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ለነበረን ቆይታ አመሰግናለሁ። በቅንነት ላይክ አድርጉኝ እላችኋለሁኝ። ባይ ባይ።